እናቱ ምን ለማድረግ እየሞከርሽ ነው? ቆይ አንተ ማን ነህ? ምንድነው ከታደለ የምትፈልገው? ድጋሚ አንቺ ብለሽ እንዳትጠሪ ሰማሽ? አንቺ ማትረቢ እጄ ልቀቂኝ። አለቅሽም። ልቀቂኝና አሳይሻለሁ። ረስተከው ነው ዳዊት። ይኸውልሽ ችግር ሳይፈጠር ነው የሳምንሽ። እሺ ምንድነው የገባሽ ራይል? ድንግልናሽን ይወሰድ እሱን አይደል? ያው ልጅ ቆንጆ አድርጌ ሰርቼልሻለሁ። ህይወት በጣም አመሰግናለሁ። ሲታይ ራሱ እንዴት እንደሚያምር። እስኪ አንቺ ደግሞ ቅመሽና መስከሪ። ወደድሽው? በጣም ቆንጆ ነው። አሁን እንዴት ነው ለውጣለሽ ትንሽ? አዎ በጣም እንጂ አሁን ተሽሎኛል። አላስታውቅም? አዎ ታስታውቂያለሽ። ውይ እንዴት የሚጣፍጥ ምግብ ነው በእናትሽ። ሪች አቤት። አንድ ነገር ላማክርሽ ነበር። ምንድን ነው? የኔ እናት ክፍለ ሀገር እንደሆነች ታውቂያለሽ አይደል? አዎ ምን ነበር የሀገራችሁ ስም? ብቻ ሩቅ ነው። አዎ ልክ ነሽ። ሀገራችን በጣም ሩቅ ነው። ቶሎ ቶሎ ሂጂ መጠየቅ አልችልም። ሂጂ ልጠይቃት ብል ራሱ ትራንስፖርቱ ጊዜም ገንዘብም ይወስድብኛል። እና ታዲያ አንቺ ምን አስጨንቀሽ? አንዱን ሀብታም ጥብሰሽ አትመላለሽም? ኧረ በስመ አብ ምን እያልሽ ነው እንዴ? ምን ነው ደበረሽ? ታይሽ ራይል፣ እኔ እንደዚህ አይነት ወሬ አልወድም። ባናወራ ይሻላል። ምንድነው የምታካብጁ? በጣም ቀላል ነገር እኮ ነው። ኧረ ተይ ራይል። እንግዲህ ጨዋ ጨዋ ጫውተኛል ካልሽ ምን ይደረጋል? ቆይ ግን አንቺ ምንም ነገር አድርገሽ አታውቂ? ማለት ያው ወንድና ሴት የሚያደርጉትን ነገር ነው። ኧረ ምን አይነት ወሬ ነው የምታወሪው? ለራስሽ ግን ይታወቅሻል? በደንብ ነው የሚታወቀኝ። ለዛው እሺ በቃ እሺ፣ እንደዚህ አይነት ወሬ አናውራ። አልቀረብሽም ወረኛ። እሺ የኛ ጨዋ። እኔ እንኳን እንደዚህ ያልኩሽ የኔ ስልክ እያስቸገረኝ ስለሆነ ሩቤል ደግሞ ትርፍ ስልክ አለኝ ስላለ ምናልባት ተቀብዬው በሱ ብጠቀም ይደብርሻል ወይ ብዬ እኮ ነው። ምን? የምን ስልክ ነው የምትይው? ባለፈው እኮ ሮቢ ትርፍ ስልክ አለኝ ስላለኝ እየተቀበልኩት እናቴን ባወራ ይደብርሻል ወይ ብዬ እኮ ነው። እሱ ምን ስለሆነ ነው ላንቺ ስልክ የሚሰጥሽ? ስልኬ እንደተበላሸ ስለነገርኩት ነው እንጂ ሌላ ነገር አይደለም። እንግዲህ ከሰጠሽ ተቀበዩ። እሺ ራይል፣ በእውነት በጣም በጣም አመሰግናለሁ። አረ ይሄ ምንም ምስጋና ያስፈልገው? እሺ በእውነት በጣም ደስ ብሎኛል። እሺ አሁን እኔም ስለተሻለኝ አድርሽልኝ ያልኩሽን ዕቃ ታደርሽልኛለሽ። እሺ ምግቡን በቃ ውሰጁ። እንዴ ትንሽ አበይም እንዴ? በጣም ብዙ በላው። የምትፈልገው ሰው እሱን ነው? አዎ እሱን ነው የምፈልገው። እና አሁን ምን ልታደርግ ነው? አሁን ምንም አላደርግም። እንዴ በልበል አባቱ። ቀደም ስንመጣ ለባለ ዳዳው የከፈልኩትን 250 አንጣ። እሺ ራስቼው እኮ ነው። በቃ አንተው እሱ። እቺማ ስልታችሁ ነች። ነገ ደግሞ የቤት ኪራይ ይደርሳል። እሺ ችግር የለውም። አሁን ብዙ ብር ስላልያዝኩ ነው። በቃ ችግር የለውም። አሁን ለማንኛውም እናቱ ምን ለማድረግ እየሞከርሽ ነው? ቆይ አንተ ማን ነህ? ምንድነው ከታደለ የምትፈልገው? ቆይ አንቺ ማን ነሽ? ታደለ እኔን ነው የምታውቂው? ይኸውልህ ፈራገጣለሁ ብትል በረግድሃለሁ። እሺ መጠይቅህን ብቻ መልስ። የኔት እባክሽን ተረጋጊ። እፈነክታለሁ። አርፈቁም። ሃሎ አንተ አርፈቁም በእናትህ። አስፋታችን ላይ ነው ያለሁት። አንድ ፍየል ይዣለሁ። ምናልባት ተረግጣለሁ ምናምን ካለ ትይዝልኛለህ። በቅርብ ርቀት ተከታተለኝ። ቆይ ምንድን ነው? ምን ልታረጊ ነው? ይኸውልህ ሰፈሬ ነው እሺ ያለው። ግርግር ምናምን ፈጥራለሁ ብትል አፈላልጌ ወጋሃለሁ። ና አሁን ተከተለኝ። እናዘዛታለን። ና ሂድ። እማዬ መቼም አታዝኝብኝም አይደል? ይህንን ነገር ያደረኩት ፈልጌ ሳይሆን ያው አስገዳጅ ስለሆነብኝ ነው። አንቺ እንደፈለኩ ገንዘብ ብትሰጪው ኑሮ ይህንን ነገር ለማድረግ ባልፈለኩ ነበር።
ደህና ዋልክ? እንዴት ዋልሽ? እግዚአብሔር ይመስገን። ትናንትና ማታ በተፈጠረው ነገር ተቀይመከኛል እንዴ? አይ አልተቀየምኩሽ። እና ታዲያ ለምንድን ነው ሰላምታ ቅዝቅዝ ያለብኝ? መስሎሽ ነው እንጂ ምንም አልተቀየም። እሺ እንደዛ ከሆነ ምን እንትን ምን እኔ የተቀየምኩሽ መስሎሽ ከሆነ አትቸገሪ። ምንም አልተቀየምኩሽ። አሁን እኮ ለመድኩት። ምን ነው የለመድከው? ያንቺን ማጥፋት እኔም ይቅርታ ማድረግ። አዎ ግን ባለፈው ምን ህይወት ምንድን ነው? አዎ ግን ባለፈው ትርፍ ስልክ አለኝ መጠቀም ከፈለግሽ ብለከኝ ነበር። አዎ ብዬሽ ነበር አስታውሳለሁ። አሁን ማግኘት ከቻልኩኝ ብዬ ነው። ለዚህ ነው እንደምትንተባተቢው። ገብቼ ላምጣልሽ በቃ። ሮቢ ምን ማለት እንዳለብኝ አላውቅም። ብቻ በጣም ነው የማመሰግነው። እንዴት አድርገሽ መሰለሽ የምታመሰግኝ? ነይ እዚህ ጋር ሳሚ። እንዴ ብቻዬን ከባድ ነው እንዳትይኝ። በእኔ ይሁን ሳሚ። እንደሱ ማለት ሳይሆን እኔ ይኸውልሽ ችግር ሳይፈጠር ነው የሳምንሽ። እሺ እንዴት ዋልሽ? አላህ ህይወት መሄድ እንችላለን። ጨርሻለሁ። እሺ እኔም ጨርሻለሁ። እንሂድ በቃ እንሂድ። እሺ ደህና ዋሉ። ደህና ዋሉ። አንተ ዝም ብለህ ሂድ። ያለው ሰፈሬ ውስጥ ነው። እሺ አንድ ነገር ፈጥራለሁ ብትል 2 እርምጃ አትራመድም። ቆይ እኔ መቼ እንደዚህ ነገር መቼ አሰብኩ? ጎበዝ ልጅ፣ እንደዛ ባታስብ ነው የሚሻለው። አሁን ምን ፈልገህ ነው የመጣው? አንቺ ቆይ ማን ነሽ? ለምንድን ነው እንደዚህ የምታደርጊው? ይሄን ጥያቄ እኮ መጠየቅ ያለብኝ እኔ ነኝ። አንተ ራስህ ማን ነህ? እኔ ዳዊት ነኝ። አንተ ልበሳሰው እንዴ? ቆይ ተረጋግተን እናውራ። ወይኔ ትዕግስት፣ አንተ ማን እንደሆንኩኝ ስለማታውቅ ነው። ባክ እጄ ልቀቀኝ። አንቺ ልጅ ለምን በግልጽ አትነግሪኝ? እኔ ማንንም ሰው በመንገዴ እንዲገባ አልፈልግም። ቆይ ታዲያ ምን ማድረግ ነው የምትፈልገው? ምንድነው ችግርህ? የት ነው የምታውቂው? የአንድ ሰፈር ሰዎች ነው። የኔት ተረጋጊ። አሁን ሄደሽ ስለታዴ ከነገርሽው መረጃ ላይ ያጠፋብን ይችላል። እንዴት ማለት? በቃ ተረጋጊ። ያለውን ነገር ቁጭ ብለን እነግርሻለሁ። ወይኔ ትንጂ በአንድ እጁ ይዘረረኝ። ድሮም የጊዜ እንጂ የሰው ጀግና የለውም። ስንቱን እንዳላንበረከኩኝ። ወይኔ ና እሺ በቃ እንሂድ። አረ ቀስ ራሂል፣ አጣደፍሽኝ እኮ። ምንድነው እቺን መንገድ ብለሽ የምታለቃቀሽው? ተራመጂ እንጂ። እየተራመድኩ አይደል? እና ምንድነው የምትዩ? እሺ በቃ እንሂድ። ደግሞ በእናትሽ አደራ ተጠንቀቂሽ፣ ራስሽን ጠብቂ። አረ ችግር የለውም ደግሞ ለዚህ። አዎ ነቃ ነቃ በይ፣ አትጃጃሽ። እሺ ቆይ ግን ቅድም ከሮቤል ጋር ምን እያደረጋችሁ ነበር? አረ ምንም አላደረግንም። ምን አደረግን? ያው ልትሳሳሙ ስትሉ አይደል የደረስኩባችሁ? አረ በጭራሽ። ብስማም እንዴት እንደዚህ ይሆናል? መቼም ታውቂያለሽ እኔና ሮቤል ያለንን ነገር። ደግሞ እህት እንደዚህ አታደርግም። በቃ እኔ አሁን ቆይ ምንድነው ችግርህ? የምትኖረው ብቻህን ቤት ተከራይተህ፣ ከዛ ደግሞ የምትፈልገው የሰፈሬን ሰው። ቆይ እኔ ያልገባኝ እንዴት ነው ታደለ የሰፈሪ ሰው ሊሆን ይችላል? ለአንተ ያከራየው ቤት ያያቴ ነው። እናትና አባቴ ደግሞ እዚህ ሰፈር ነው ያሉት። ስለዛ ነው። ጥሩ። እኔ ላንቺ መንገር የምፈልገው አንቺ እንደምታስቢው ታደለ ለመጉዳት አይደለም ማስብ። ቆይ ምንድነው የምትፈልገው? ረሳኸው እንዴ? አንድ ሳምንት ሙሉ እኮ ቤቴን ተከራይተህ ስታደርቀኝ ነበር። ቆይ ይሄ አጋጣሚ ነው? ምኑ? እንዴት እኔ አንቺ ቤት ተከራየሁ? እንዴት ደግሞ አንቺ ታደለን ልታውቂ ቻልሽ? በላውን አትፈላሰፍ። ጋሽ ታደለን ለምን እንደፈለካቸው ንገረኝ።
ሁሉንም ነገር እነግርሻለሁ፣ ግን ደግሞ አንቺ እንድትተባበሪኝ እፈልጋለሁ። ምንድነው የምተባበር? ዝም በማለት። ለምን ሲባል ነው ለአንተ ብዬ ዝም የምለው? ለእኔ ብለሽ ሳይሆን ለእውነት ብለሽ ነው ዝም እንድትይ የምፈልገው። አልገባኝ። እኔ ወደዚህ የመጣሁት ታደለ የሰራውን ወንጀል ለማጋለጥ ነው። ምንድነው የምታጋልጠው? ታደለ እኔና ቤተሰቤ ላይ ትልቅ ጉዳት ነው ያደረሰብን። የምን ችግር? አንቺ ከአያት ጋር ኖረሻል፣ የአያት ነገር ይገባሻል። ኧረ ምንድነው ተናገር። አባቴ በልጅነቴ ነው የሞተው። እናቴ ደግሞ እኔም ማሳደግ ሲያቅታት ለአያቴ ሰጠች። ቆይ ለምንድን ነው ይሄንን የምትነግረኝ? ይሄ እኮ ከታደለ ጋር ምንም አያገናኘውም። ያገናኘዋል እኮ ትዕግስት። ማለት ይኸውልሽ ትዕግስት፣ ታደለ ማርታ የምትባል አለችው። አውቃታለሁ። የኔ አያትና የታደለ አባት በመሬት ጉዳይ በጣም የተካረረ ጠብ ነበራቸው። እሺ። ይሄ ጸብ ከቤተሰቦች አልፎ ወደ ልጆች ተረፈ። ማለት እነ ታደለ ለአባታቸው፣ እኛ ደግሞ ለአያታቸው ሆነን ጠቡ ወደ ልጆች ተላለፈ። እሺ ከዛስ? እንዲህ እያለ ነገሩ በጣም የተካረረ መጣ። አንድ ቀን ማታ ታደለ ነገሩን ለመፍታት ብሎ እኛ ቤት መጣ። እየሰማሁ ነው። እህቱም አብረው ነበረች። ይሄ ሰላማዊ ንግግር ወደ ጠብ ቀየሩት። አንቺ ምንድነው? ምን ልሆን ነው የምትዩ? አረ ምንም ራሂል፣ ቆይ ያማታል እንዴ? ማን ነው ዳዊት? ማን ነው ዳዊት? ይሻላል ህይወት። ምኑ? እንደዚህ መሆኑ ይሻለናል ለኔና ላንቺ? አልገባኝም። ህይወት አሁን የባጥ የቆጡ መዘባረቅሽን ተይና የጠየቅኩሽን መልሽልኝ። ማን ነው ዳዊት? አረ እኔ አንቺ ምን እያልሽ እንደሆነ አልገባኝም። ህይወት! አቤት ራሂል። አንቺ እንጂ እኔ አይደለሁም እኮ ከገጠር የመጣ ነው። እኔ ለመሸወር ትሞክሪያለሽ ማለት? ማን ነው ዳዊት? ለምንድን ነው ከሱ የምትደበቂው? ማለት አይ ማለት ሌላ ጊዜ እነግርሻለሁ። አሁን ወደ ጉዳያችን እንሂድ። እሱን አንቺ አይደለሽ የምትወስኙ፣ እኔ ነኝ። ስለዚህ አሁን የተጠየቅሽውን መልሽ። ክፍለ ሀገር እያለሁ ማውቀው ልጅ ነው። እሺ ስለምታውቂ ብቻ ነው እንደዚህ ስታዩ የተደናበርሽው? አዎ በቃ ስለማውቀው ብቻ ነው። ቆይ ሌላ ምን ይሆናል? ኧረ እባክሽ። ምን ነው ፍቅረኛሽ ነው? ኧረ በስመ አብ በይ። ይሄ ደግሞ ምን ማለት ነው? እሱ እና ምንሽ ነው? ምንድን ነው የገባሽ ራሂል? ድንግልናሽን ይወሰድ እሱ አይደል? በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ራሂል ምን አይነት ነገር ነው የምታወሪው? ሰው ራሱ ቢሰማ ምን ይለናል? ጠባቸው የተካረረ ሄዶ ታደለና አቶ አያቴን ገደሉት። የመጡት በጨለማ ስለነበረ ወንጀላቸውን ለመደበቅ የአያቴን ቤት አቃጥለው ማንም ሰው ሳያያቸው ሸሹ። ኧረ ላሽ እንዴት ይሰቀጥጣል! ይሄ እኮ ፊልም ነው የሚመስለው። አዎ እኔም እዛ ቤት ውስጥ ነበርኩኝ። ቆይና እንዴት ተረፍክ? በእግዚአብሔር ተአምር። አሁንም የመጣሁት ለመበቀል ሳይሆን በትክክለኛው መንገድ የአያቴን ደም ለመመለስ ነው። አንተም አያትም ላይ ለደረሰው ነገር በጣም አዝናለሁ እና ደግሞ ታደለን አላውቀውም። ምን? አዎ ይቅርታ። በጣም አይደብርህም አይደል? ለምንድን ነው እንደዚህ ያደረግሽ? ባለፈው ለብቻ ሆነ ታደለ ዋጋ ትከፍላለህ ምናምን ስትል ስለሰሙ ጠርጥሬ። ለምንድን ነው እንደዚህ ያደረግሽ? እኔማ ያው እንደዚህ ስላልመሰለኝ ሰክሼ ምናምን ብር ልቀበል ነበር። አሁን ግን ታሪክን ስነግረኝ አሳዘንክ እንጂ ታደለንም ማርታንም አታውቂያቸውም? ባቃቸው ምን አስደበቀኝ። ለማንኛውም ለምትፈልገው ነገር ሁሌም ከጎን ነኝ። ማለቴ የቤት ኪራይን በሰዓቱ ከከፈልክ። እሺ በጣም አመሰግናለሁ። ያልተፈጠረ ነገር አላወራን ምን ይላል? ይልቅ አሁን ወዳልሽኝ ቦታ እንሂድና ያልሽኝ ነገር ሰርተን እንመለስ። ቆይ አንድ ጥያቄ መልሽልኝ። አንቺ ምንም ምንድነው? ምንም ከወንድ ጋር ምናምን ምንም የለም? አዎ ድንግል ነሽ ማለት ነው ራሂል? አዎ አልኩሽ እኮ። ይሄ ምን ይገርማል? እሺ ነይ እንሂድ። በዚህ ሰዓት ድንግል ሆኖ መገኘትን የመሰለ ነገር ምን አለ? አይ ህይወት፣ አንቺ እንደሆነ ለኔ በየቀኑ የገቢ ምንጭ መሆንሽ አልሰለቸሽ? እስኪ አሁን ደግሞ ድንግልናሽ ምን አይነት በረከት ይዞ እንደሚመጣ ነይ። ምን ነው ፈዘሽ? ኧረ ምን እንሂድ። ተመስገን ፈጣሪ ያተርፎኛል። እሺ በቃ አሁን ለማንኛውም ተነስ። የሆነች ወርቅ አለች። የምን ወርቅ? ያው አለ አይደለ? እና አሁን እንሂድ። እሺ
ተመስገን። በቃ ወደ ቤት እንሂድ። እሺ መሄዱን እንሂድ። ግን ያልገባኝ ነገር ምንድነው የሁሉ ብር? ህይወት ደግሞ ቆይ አሁን ይሄ በዚህ ሰዓት የሚጠየቅ ጥያቄ ነው? እቃ አቃቢን ብለሽ ልካሽኝ ይሄ ሁሉ ብር ይዤ ስመጣ ለምን እንደሆነ መጠየቅ የለብኝም? ማወቅም አለብሽ። ቆይ ግን ምን መሰለሽ ለማየና ላባዬ እንዳትነግሪያቸው። ለምን? ይሄ የኔ እቃ አይደለም የጓደኛዬ ነው። የምን ጓደኛ? ብታይ አንቺ ራሱ ታሪኩን ብትሰሚ ብታይ በጣም ነው የምታዝነው እኮ። ምንድነው? የጓደኛችን አባት በጣም ታሟል እና እሱን ለማሳከም ደግሞ በጣም ብዙ ብር ያስፈልገናል። ምኑን የታመመ? አሁን በትክክል ምን እንደታመመ አላስታውስም፣ ግን በጣም ትልቅ ህመም ነው። ፈጣሪ ጨርሶ ይማርላት። በጣም ገንዘብ ያለው ገንዘብ፣ እቃ ያለው ደግሞ እቃ አዋጥተን ልንሰጠው ነው። ፈጣሪ ጨርሶ ይማርለት። ትርፍ ስልክ ያለው ስልክ፣ ልብስ፣ አንዱ ጫማ፣ ብቻ ብዙ ነገር ተዋጥቷል። እንዴት ደስ የሚል መተባበር ነው። በጣም ምን ሆኜ ነው ላንቺ ያልነገርኩሽ? ያቅምሽን ታደርጊ እኮ ነበር። አዎ በደስታ። ለነገሩ ተይው፣ አሁን ራሱ የቻልሽውን አድርገሻል። ግን እኮ ለኔ ሰጠሽ? ምንድነው ማለቴ ልብስ ምናምን የለውም። ግን ህይወት ታውቂያለሽ፣ አድርቅ የሆንሽ ልጅ እኮ ነሽ። በጣም ብዙ ጥያቄ እየጠየቅሽ ነው። በጣም ይቅርታ፣ ይሄን ያክል እኮ ያናድሻል ብዬ ስላላሰብኩ ነው። በቃ አንቺ ቀስ ብለሽ ነይ እሺ። እኔ ወደ ቤት ልሂድ። አንድ 10 ደቂቃ እኮ ነው፣ አብረን እንሄዳለን። አይ ግድ የለሽም፣ እኔ ብሄድ ይሻላል። ቆይ ግን ለምንድን በፌስታል የምንበላው? አባ አንተ ደግሞ ሙድ አለዋ። ምን ነው ደበረክ? አይ አይደለም፣ እዚህ ተቀምጠን ከምንበላ እዛው ወዘን ብንበላ ይሻል ነበር። በእናትህ እዚህም ያለው ምግብ እዛም ያለው ምግብ አቦ ዝም ብለህ ብላ። እሺ አንቺ ከፈለሽ ችግር የለው። ኡፈይ ተመስገን። ስራ አለሽ እንዴ? አዎ አለኝ። አንድ የምቀባበለው እቃ አለ። ለአንተ የሚሆን ከሆነ ትገዛኛለህ። ምንድነው? አላውቅም። እንዴት አታውቂም? ኧረ ጀለስ እንዴ! እኔ ምን እንደሰሩ በምን አውቃለሁ? ምን ይኖረው ምን አይኖረው አላውቅም። ማለት የምትቀበየው እቃ ምን እንደሆነ እንዴት አታውቂም? ተሰርቆ የሚመጣ እቃ ስለሆነ ውስጡ ምን ይኖረው አይኖረው አላውቅም። የተሰረቀ እቃ ነው የምትገዢው? አዎ። ምን ነው ይደብራል? ኧረ አይደብረኝም። ግን ለማንኛውም ቤት ሂድና ጠብቀኝ። ስመለስ ዞር ዞር እንላለን። እሺ። አይ በቃ ሂድ። ማርታ መጣሽ? በጣም ስፈልግሽ ነበር። አይጭ ደግሞ አሁን ምን ሆንሽ? በጣም ትልቅ ችግር ተፈጥሯል። ችግርማ የተፈጠረው አንቺ እዚህ ቤት ስትመጪ እኮ ነው። ሰምኛለሽ ማርታ፣ እኔን አሁን በነገር የምትኖቅሪበት ሰዓት ሳይሆን ለራስሽ የምትቆሚበት ሰዓት ነው። ምን? አንቺ ምን አባሽ ለማለት እየሞከርሽ ነው? ጭራሽ ካንቺም ብሶ ደግሞ ልትመክሪኝ ትሞክሪያለሽ? እሺ ልተው? ትሰሚያለሽ? የአንቺ ምክር ባፍንጫ ይውጣ። እንግዲህ ክብር ካልወደደልሽ በራስሽ ተወጪው። ይሄን ቀን ግን እንዳትረሹ። ምኑ? ልነግርሽ ስመጣ ክፍ ብለሽ እንደ ውሻ እንዳባረርሽ። አረሳውም። አሁን ወጥ ወደ መቀቀልሽ ግቢ። ደግሞ ከሷም ብሶ ትመጻደቃለች እንዴ? ሄሎ እማዬ። ደህና ነኝ። ደህና ነሽ አንቺ? ደህና ናቸው እማዬ፣ ደህና ናቸው። ክላስ በጣም በዝቶብኝ ስለነበር ነው እማዬ እንጂ ደህና ነኝ፣ ምንም አልሆንኩም። እማዬ አንድ ጥያቄ ልጠይቅሽ ነበር። ዳዊት የት ነው ያለው? አረ ምንም፣ የት እንዳለ ለማወቅ ፈልጌ ነው። እሺ በቃ እማዬ። እና ሰፈሩ፣ ሀገሩ፣ አንቺ እንዴት ነሽ?
እኔም እማዬ በጣም ናፍቀሽኛል። እደውልልሻለሁ እሺ? ቆይቼ ማትረባ ምን ልትነግረኝ ፈልጋ ነው? ምን ተፈጥሮ ይሆን? ግን እንደዚህ ደነገጠችው ትልቅ ችግር መኖር አለበት። ሄጄ በጸባይ ላናግራት እንዴ? አዎ ሄጄ ላናግራት፣ እንደዛ ነው የሚሻለኝ። አንቺ ምንድነው ቅድም ልነግረኝ የነበረው? ወይ ንቀት! አንቺን እኮ ነው የማናግረው። ምን ይለጉምሻል? ቆይ ንቀት መሆን ነው ማመልሽልኝ? አናገርሽ? መቼ ነው በይ እንደዚህ የተናነቅ ነው? ምን ያልሽ እንደሆነ አልገባኝ። ቆይ ስጠራሽ ማሰሚኝ ንቀት መሆኑ ነው? ብጠሪኝ እኮ ሰማሽ ነበር፣ አልተጠራሽም። አንቺ ስልሽ አልሰማሽኝ? አዎ አልሰማሽ። እንደነቆሽ ወይስ እንደፈለግሽ ስትበይ ጥጋብ ተሰማሽ? አይ አንቺ የሚባል ስም ስለሌለኝ። በጣም ጥሩ። እዚህ ደረጃ መዳረሳችንን አላወኩም ነበር። በጣም ይገርማል። ብዙ ስራ አለብኝ። አንቺ ማትረቢ፣ አንቺን እኮ ነው የማወራው። ምን አይነት ንቀት ነው? ድጋሚ አንቺ ብለሽ እንዳትጠሪኝ ሰማሽ? አንቺ ማትረቢ፣ እጄን ልቀቂኝ። አልለቅሽም። ልቀቂኝና አሳይሻለሁ። እናቴ ያወጣችልኝ ስም አለኝ ህይወት። ምናልባት ረስተሽው ከሆነ። አንቺ ማትረቢ፣ እጄን ልቀቂኝና አሳይሻለሁ። ለምን አትሞክሪው? አንቺ እጄን ልቀቂኝ። እንደነገርኩሽ ነው ማርታ። ከዚህ በኋላ እኔም በንቀት ለማውራት ብትሞክሪ ዋጋሽ ይሄ ነው። አንቺ ነው የማናገረው። ብትለቂኝ ይሻልሻል። ስሜን የነገርኩሽ መስሎኝ። አንቺ ስሜን መሸምደድ ከብዶሽ አይደለም አይደል ማርታ? ህይወት። አዎ በስነ ስርዓት ጠይቂ። እሺ ህይወት፣ እጄን ልቀቂኝ። ድምፅሽን ትንሽ ቀነስ ታደርጊው። ህይወት፣ እጄን ልቀቂኝ። ጎበዝ ልጅ። ጠብቂኝ ህይወት፣ ለዚህ ዋጋሽን ትከፍያለሽ። እሺ ሞክሪው። በቀጣዩ ግን እንደዚህ ቀላል አይሆንም። እሺ አንገትሽ ላይ ነው የሚሆነው። እኔ ማርታ አይደለሁም። ለዚህ በጥፎ አስከፍልሻለሁ። ህይወት። አቤት እትዬ። ደህና ነሽ ግን? አዎ ደህና ነኝ። አይ ደህና ከሆንሽ መልካም። እኔ ደግሞ እንደዚህ ቆዝመሽ ሳይሽ እኮ ምን ተፈጠረ ብዬ ነው። አረ ምንም አልሆንኩም፣ ደህና ነኝ። እንጃ ከሌላ ቀን የተለየ ፈዝዝ ብላ ሳያት ነው። አይ ምንም አልሆነችም። እንደውም ተመስገን ነው ማለት ያለባት። እንዴት? እዛ አፈር ከመሰለ ቤት ወጣ እንደዚህ አይነት ቤት መኖሯ እድለኝነቷን ያሳያል። ይህን እድል ማን ያገኛል ብለሽ ነው? ነው ብለሽ ነው? ምን ሆነ ማርታ? ያው ትንሽ አርጅቷል ብላ ነው። ልክ ነሽ፣ እኛ ቤት አርጅቷል። ግን ደግሞ በእውነት ስለቆመ እስካሁን ምንም አልሆነም። ማለት በጣም ብዙ ቤት በውሸት ቆሞ ሲፈርስ ሌላ ሰው መጥቶ ሲኖርበት አይተናል። ቤትን ቤት የሚያደርጉት ውስጥ ያሉት ሰዎች ናቸው። ጠንካራ ከሆኑ ቤቱ ይታደሳል። እኔም ከእግዚአብሔር ጋር የእናቴን ቤት አድስላታለሁ። እስኪ እናያለን። በእውነት ግን ህይወት፣ አንዳንዴ ካንቺ የማይጠበቅ የትልቅ ሰው ወሬ እንደምታወሪ ታውቂያለሽ? እንዴት? አሁን ይሄን ንግግር ትልቅ ሴት እንጂ ከህይወት የምታክል አንድ ፍሬ ልጅ የሚጠበቅ ነው? አልገባኝም። ያን ያክል ትልቅ ወሬ ነው እንዳያወራችሁ? አሁና ቆይ ስለምን እያወራች እንደሆነ ገብቷችኋል? ግን አዎ ስለ ቤታቸው ነው። አይደለም እንግዲህ የተፈጠረውን ነገር አንድ ላይ ነው የሰማነው አይደል እንዴ? ህይወት የተናገረችውን ንግግር በደንብ አልሰማችኋትም ማለት ነው። ህይወት ግን በጣም የትልቅ ሰው ንግግር ነው የተናገርሽው። አመሰግናለሁ። እውነት እኔ ለእናንተ ፈራለሁ። ፈጣሪ በቸርነቱ ይጠብቃችሁ እንጂ። ምን የሚያስፈራ ነገር አለ ፍሬ? ሁሉም ውሸታም፣ ሌባ፣ አጭበርባሪ በትዳሩ ላይ የሚሄድ ነው እኮ ያለው። አራግብቶም ድጋሚ የሚያገባለ። ብቻ ፈጣሪ ይጠብቀን ነው የሚባለው። እሱስ ልክ ብለሻል። እና ታዲያ ይሄንን ቀድማ መገንዘቧ ህይወትን ጎበዝ ያስብላትም? በጣም እንጂ ፍሬ። በቃ እናንተ በልታችሁ ከጨርሳችሁ ላነሳሳው።
ታዲ ወይ ፍሬ ህይወት አንድም ቀን ስለ አባቷ አስተውራ ሰምቼ አላውቅም። አረ አዎ እናቴ እንዳለች ነው። አንድም ቀን በስተት ስለ አባቷ አስተውራ ሰምቼ አላውቅም። ይሆናል። አዎ አንተ ግን አባቷን አታውቀውም እንዴ? ኧረ እኔ አላውቀውም። እንዴት ደግሞ ይህ ምን አይነት ጥያቄ ነው ፍርዬ? እንዴት ነው የህይወትን አባት የማውቀው? እንዴት አታውቀውም? አይደለም አባቷን እሷን ራሱ ዘመድ ነች ስለተባለ እንጂ የታውቃት። አሃ አንተ በእናቷ ነው ማለት ነው የምትዛመዱት? አዎ በእናቷ ነው የምንዛመደው። እሺ በቃ ፍርዬ አሁን ልተኛበት ደግሞ አይሻልም? እሺ ታዲያ ደህና ደር። እሺ ደህና ደር። አጀሪት ደግሞ በዚህ ሰዓት እዚህ ምን ትሰሪያለሽ? ገብተሽ አትተኝም እንዴ? አንዴ ማውራክ ነገር አለ። ምንድን ነው የምታወሪኝ? ትልቅ ችግር ተፈጥሯል። ምንድን ነው የተፈጠረው? ዳዊት እዚህ ነው። ማን ነው ዳዊት? ረስተከው ነው? ዳዊት የፈጣሪ ያለ ህይወት